አመስግኑላቸው። እሺ ከዚህ በመቀጠል እንግዲህ ቀደም ሲልም ተደጋግሞ እንደተገለጸው በግልጽም እንደሚታየው ካቴድራላችን በአሁኑ ሰዓት በእድሳት ላይ ይገኛል። የእድሳቱን ስራ ለማፋጠን የካቴድራሉ የእድሳት ኮሚቴ፣ ሰበካ ጉባኤ፣ አስተዳደር፣ ሁሉም ማህበረ ምዕመናን በመቀናጀት በአንድነት በእውነት ታላቅ ስራ እየሰሩ ይገኛሉ። ከዚህ በመቀጠል ጠቅላይ የተበረከተበት ትልቅ ቀን ነው። ለሰው የተቆጠረ የተሰፈረ ነገር ይሰጠዋል። ለእመቤታችን የተሰጠው ግን ከሰው አእምሮ ከስፍር ከቁጥር በላይ ነው። ይህንንም ደግሞ እኛ ስለምንማርበት ማንነቱ ስለምንረዳበት ርዕስ ስለሚያስፈልገው የማይፈጸም ዘላለማዊ ኪዳን በሚል ርዕስ እንማራለን። ዘላለማዊ ኪዳን በሉ ምእመናን፣ ዘላለማዊ ኪዳን። ይህንን የተናገረው ቅዱስ ያሬድ ነው። ኪዳነኪ ይሃልቅ የአባቶቻችን ውላቸው፣ ስምምነታቸው፣ ቃል ኪዳናቸው በምድር ላይ ሳሉ ለተወሰነ ጊዜና ለአንድ ነገር የተጠየቀና ምልክት የተሰጠበት ነው። የእመቤታችን ግን ዘላቂና መንግሥተ ሰማያት ድረስ አብሮን የሚኖር የሚሄድ ስለሆነ የማይፈጸም ጊዜ ዘመን የማይገድበው በዚህ ልክና በዚህ መጠን ነው የማይባል ዛሬ እግዚአብሔር ለእመቤታችን የሰጠው የቃል ኪዳን ቀን ነው። ኪዳነ ምሕረት ማለት የምሕረት ቃል ኪዳን ማለት ነው። የምሕረት ቃል ኪዳን ሰው ለመገዳደልም ለመጣላትም ይዋዋላል። ወደ ወንዝ ውረድ፣ ወደ ተራራ ውጣ፣ ከከተማ እልፍ በል፣ ከገጠር ወደ ከተማ ሊባል ይችላል። ይሄ ኃያላን ነን የሚሉት ሀገራት መሳሪያቸውን እያሳዩ እንዲህ ብትናገር እዚህ ቦታ ድረስ ብትመጣ ይህን ብትነካ ብለው እንደሚዋሉት አይነት ውል አይደለም። ውሉ የምሕረት ነው። ውሉ የበረከት ነው። ስምምነቱ ዘላለማዊ ስምምነት ነው። ይህንን የሰጠን ይህን ለእኛ ያደረገልን አምላካችን እግዚአብሔር ክብር ምስጋና በቅዱስ ስሙ ይሁን። ይህ ዘላለማዊ ስምምነት ቃል ኪዳን ብዬ ርዕስ የሰጠኋችሁ የሰው ልጅ መጀመሪያ መነሻው ላይ ሲፈጠር ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አንድ ሐሳብ አስቦ ሐሳቡን እንዲገለጸው እግዚአብሔር ሰውን በአርአያው በመልኩ እንዲፈጥረው አሰበ። ስለዚህ ቁጥር 27 ላይ ሰውን እግዚአብሔር በመልኩ ፈጠረው። በምኑ ፈጠረው? እስቲ ስሙ አዳምጡ ምናን መልስም መልሱ። በምኑ ፈጠረው? በመልኩ ራሱን አስመስሎ ፈጠረው። በእግዚአብሔር መልክ ፈጠረው። ይህንን መልክ ይዞ በመላእክት ፊት ከበረ። በፍጥረት ሁሉ የሁሉ ገዥ ሆነ። ከብሮ ባለበት ከፍጥረት አራዊት ሁሉ የተባለችው እባብ ለሴቲቱ ባቀረበው እጅግ በሚያስገርም ለስላሳ በሆነ ጥያቄ ነገር ግን ለልጅ ልጅ መከራ እንዲሁ እስከ ዛሬ ድረስ የሚያታግለን እስከ ዓለም ፍጻሜም ድረስ ከመከራ ጋር ያቆራኘን ክፉ ጥያቄ መጣና በመጀመሪያ ያለ ውል ያለ ስምምነት በነፃ የተሰጠ ሕይወታችን የተወሰደበት የተቀማንበት ባዶአችን የቀረንበት የተራቆትንበት ያፈርንበት ከእግዚአብሔር ፊት የተደበቅንበትን ዋናውና መነሻችን እሱ ስለሆነ ምንጊዜም ቢሆን አንረሳው። በሙሴ መጽሐፍ ምዕራፍ 3 ላይ ስለዚህ ተንኮለኛ አውሬ ጥያቄ በጣም የሚያስገርም ነው። ከአራዊት ሁሉ ክፉ ነው ይላል መጽሐፍ። ይህንን ክፋቱን በውስጡ ይዞ ወደ ሴቷ ቀርቦ አንድ ጥያቄ ብቻ ጠየቀ። በእውኑ እግዚአብሔር በገነት ካሉት ዛፎች እንዳትበሉ አዟል ብሎ ጠየቃት። ሁሉንም እንድንበላ ታዘናል፣ ከዚህ ዛፍ ግን
ግን መብላት ሳይሆን እንዳትነኩት ተብለናል ስትለው ይህማ ብሎ ሳቀ፣ ዛተባት፣ ፈገግ አለ። ምን እንደሆነ አውቀሻል? ሞት የምትሞቱ ናቸው አይደለም፣ ዓይናችሁ ይገለጣል፣ ክፉን መልካምን እንደ እግዚአብሔር ታውቃላችሁ አለ። እንደማን? እንደ እግዚአብሔር ታውቃላችሁ፣ ክፉንም መልካሙንም እንደ እግዚአብሔር ታውቃላችሁ። ይህ እንደሚሆን ስለሚያውቅ ደግሞ ከለከላችሁ አላት። በዚህ ጊዜ ሰው ድንጉስ ስለሆነ ጠላትም በቀስታ ያስተጋባው ክፉ መንፈስ በሕሊናዋ ውስጥ ስላደረ ጠላት በዓይኗ ላይ መነጽር አስቀመጠ። በመነጽሩ ሶስት ነገር አየች። ዛፉን ስታየው ሶስት ነገር እንዲሁ ሳትነካው፣ ሳትሞክረው፣ ሳትቀምሰው ታያት። ለመብል ያማረ ሆኖ ታያት። ከዚህ በፊት አይቶ አታውቅም። ሁለተኛ ለዓይን የሚያስጎመጅ ሆኖ ታያት። ሶስተኛ ለጥበብ የሚሆን እንደሆነ ሆኖ ታያት። ሶስቱንም ካየች በኋላ በእነዚህ በሶስቱ ነገር ራሷን አስታ ባሏንም አብልጣ እሷም ሩጣ ሄዳ በላች። ከዚህ በኋላ ዓይናቸው ተከፈተ። በመጀመሪያ ዓይናቸው የሚያየው ቅዱሳን መላእክትን ነበረ። በመጀመሪያ ዓይናቸው የሚያየው በገነት ያሉትን የተከበሩ ፍጥረታት ነበር። እባብ ግን ይህን ስትበሉ ዓይናችሁ ይገለጣል አላቸው። ዓይናቸው ሲገለጥ ራቁታቸውን አዩ። ያዳመጣችሁ ነው። ምን አዩ? እስቲ አስተውሉ። በብርሃን ተጎናጽፈው ከብረው የነበሩ ሰዎች፣ ነውራቸውን የማያውቁ ሰዎች፣ ተራቁተው አይተው የማያውቁ ሰዎች ዓይናችሁ ይገለጣል ብሎ ዓይናቸው ኃጢአትን እንዲያይ ተገለጠ። ማንነታቸውን እንዲያይ ተገለጠ። እነዚህ ሰዎች ያዩት ባዶነታቸውን ነው። ተራቁተው ታዩ። ስለዚህ የሚለብሱት አጡ። በአንድ ጊዜ ድሃ ሆኑ። ከእጃቸው ላይ አንዳችሁ ምንም ነገር አልታየም። በዚህ ምክንያት በዚህ ትልቅ ችግር መነሻነት የማይፈጸም ውሳኔ ለመስጠት እግዚአብሔር ቸርነቱ አስገደደው። የለመነውስ ማንም አልነበረም። ይህንንም ሊያስቀይስ የሚችል ልመና ለፍጡር አልተሰጠውም። ምክንያቱም ከእግዚአብሔር በላይ ዳኛ፣ ከሱ በላይ ባለስልጣን ማን አለ? ካለመኖር ወደ መኖር ያመጣ፣ በመልኩ የፈጠረ፣ አርአያውን እንካችሁ ብሎ የሰጠ፣ የምናውቅበትን እውቀት በስትንፋሳችን እፍ ብሎ ያጎናጸፈን፣ ያከበረን፣ ከፍጥረት ሁሉ ትልቅ ያደረገን የሰው ልጆች እኛ ከካድነው፣ ከሱ በላይ ሌላ ጠላትን ከሰማን፣ ከሱ ድምፅ የተሻለ ድምፅ አለ ብለን ካመን ከዚህ በላይ በደል ምን አለ? ነገር ግን ቸርነቱ ከዚህ በላይ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት። አሁንም የምንኖረው በቸርነቱ ታግዘን ነው እንጂ እውነት እዚህ አውደ ምሕረት የምንቆምበት አቅም ኑሮን ጉልበት ኑሮን ግቢው ቁመን መተን መጸለይ የምንችልበት ችሎታ አግኝተን አይደለም። ክርስትናችን ተሸርሽሯል። ስራችንም እጅግ በጣም ዓለም አቆሽሾናል፣ ተጨንቀናል። ያለነውም በመከራ ውስጥ ነው። ነገር ግን የእግዚአብሔር ቸርነት ከእኛ ጋር ነው። ያን ጊዜ ያለበሰንን አውልቀን ያከበረንን ክብራችን ዝቅ አድርገን ስንራቆት ዝም ያላለ እግዚአብሔር አሁንም እኛን አልተወንም። ዘላለም የማይተወን አምላክ በቸርነቱ ለንስሐ ጊዜያችን እንዲያስተካክል ቅዱስ ፈቃዱ ይሆንልን። ከዚህ በኋላ ተራቆቱ፣ የቀራቸው አንዳችም ነገር የለም። ስለዚህ ወደ ጫካ ውስጥ ተደበቁ፣ ተሸሸጉ። እግዚአብሔር ግን ተጣራ። አዳም እያለ ተጣራ። አዳም ፈራዋል። ተደብቄአለሁ፣ ተሸሽጌአለሁ። ራሱ ጠየቀው ስራው። አታድርግ የተባልከውን አደረግ? አዎ አድርጌአለሁ። ረዳት ሁን ያልከኝ ነገረችኝ፣ አጎረሰችኝ፣ በላሁ አለው። ስለዚህ ፍርሃቱን አይቶ መራቆቱን ማወቁን አይቶ መሸሸጉን አይቶ ቅጠል በሰውነቱ ላይ አገልግሎ ማፈሩን አይቶ እግዚአብሔር የማይፈጸም ስምምነት ቃል ገባለት። ክብር ምስጋና
መሞታችን የማይወድ እግዚአብሔር፣ ማዘናችን የማይወድ እግዚአብሔር እጅግ ፈጽሞ ስለሚወደን ስላጠፋ፣ ስለተደበቀ፣ ስለተሸሸገ እግዚአብሔር በጎ ነገር አሰበለት። ከራሱ ጋር መከረ፣ እንዲህ አለ፣ አዳም ከእኛ እንዳንዱ ሆኗል። ለዘላለም ይህንን ነውር እንደያዘ እንደገና እንዳይታደስ እንዳላድነው ሁለተኛ እንዳይወለድ ወደ ቀደመ ክብሩ እንዳይመለስ እጁ አያርፍም፣ ዓይኑም ተቅበዝባዥ ሆኗል። እሰበወትን ነፍቶ በዚሁ እንደወደቀ እንዳይቀር እንከልክለው፣ ከገነትም ይውጣ። ሕይወት ሁለት እጽዋት አሉበት፣ አንዱ የሚገል አንዱ ዘላለም ድነት የሚሰጥ ዕፀ ሕይወት። ይህች ዕፀ ሕይወት እዛ ከነካ ራቁቱን እንደተራቆተ ለዘላለም ይኖር ነበር። እንዳይራቆት እግዚአብሔር ወደደ። የዘላለም ቃል ኪዳን አሰበ። በልቡናው እግዚአብሔር ወሰነ። የማይፈጸመውን ቃል ኪዳን ወደ እመቤታችን ይዞት መጣ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በዚህ ምክንያት ነው አዳምን ከ5 ቀን ተኩል በኋላ አድንሃለሁ በመጽሐፈ ቀሌምንጦስ እንደተጻፈ ተብሎ ተነገረው። ያንን ቀን ሲጠብቅ ጊዜው እየሄደ 5500 ዘመናት ሙሉ በመከራ ውስጥ፣ በችግር ውስጥ፣ በሐዘን ውስጥ የሰው ነገር እንደዚህ ነው። እንግዲህ አቅም የለም ቆይቷል። ይህንን ዘመን ካሳለፈ በኋላ ግን ቅዱስ ጳውሎስ እንደተናገረው ጊዜው ሲፈጸም ዘመኑ ሲደርስ ገላትያ 4:4 ላይ እንደተጻፈው እግዚአብሔር ከሴቷ ከድንግል ማርያም ተወለደ። ቃል ኪዳን ከተሰጣት ከእመቤታችን ገና ከመወለዱ በፊት ይህ ቃል ኪዳን እንደተፈጸመ ደግሞ እመቤታችንን እርግጠኛ ሆና አወቀችው። በእሷ በኩል እንደሆነ ማለት ነው። ያም የሆነበት ምክንያት መልአኩ ነገራት። እግዚአብሔር እንደምትወልደው እንደምትጸንሰው በእሷ በኩል እንደሚፈጸም ያም በመንፈስ ቅዱስ እንደሆነ በሰው አእምሮ የማይመረመር በሰው ሐሳብ የማይገለጥ መሆኑ ከነገራት በኋላ አወቀች። እንዲህ አለች፣ ደስ ብሎኛል አለች፣ አመሰገነችው። እስመ ርኅማማ ለዓመቱ አንገቷን ደፍታ አለቀሰችው። የሔዋን መከራ ደረሰ ታየ። ውርደቴን ሁሉ አይቶታል እግዚአብሔር፣ የእናቴን ውርደት ሁሉ አይቷል። እስመ ርኅማማ ለዓመቱ የባሪያውን ውርደት ተመለከተ እግዚአብሔር አለች። ስሙ ቅዱስ ነው። ለዘላለም የማይፈጸመውን ከአባቶቻችን ጀምሮ የተነገረውን ቃል ኪዳን ሊፈጽም ዛሬ በዚህ በኩል ሆነ ብላ የሚቀጠቀጠውን ዲያብሎስን የሚወድቀውን ጠላት ዲያብሎስን ግብሩን ገለጸች። በምድር ላይ ሰልጥኖበት የነበረውን ዲያብሎስንና ሰራዊቱን ከአቅማቸው በላይ የሆነ ኃይል እንደመጣ የሚያስራቸው የሚያራቁታቸው ባዶ የሚያደርጋቸው ኃይል እንደመጣ ተገንዝባ እግዚአብሔርን አመሰግነዋለሁ፣ ነፍሴ እግዚአብሔርን ታከብረዋለች፣ የባሪያይቱን ውርደት አይቷል ብላ ቅድም የነገርኳችሁን መራቆት፣ በዛፍ ስር መደበቅ፣ በበረሃ ውስጥ መግባት፣ ከእግዚአብሔር መሸሽ፣ ያንን ሁሉ መከራ ከገነት መውጣት መሰደድ አይቶታል እግዚአብሔር ብላ አወቀችው። በዚህ ቃል ኪዳን መሰረት ነው እግዚአብሔር ተወልዶ ለአንድና ለመጨረሻ ጊዜ ቤዛውን ካዳነን ወደ ራሱ ከመለሰን በዮርዳኖስ ጥምቀትን ባርኮ እንደገና ሁለተኛ መወለድ ያስፈልጋል። የመጀመሪያው ልጅነት ፈርሷል። የመጀመሪያው ክብር ወድቋል። የመጀመሪያው በረከት ከእናንተ ሸሽቷል። ሁለተኛ ሌላ መንገድ ያስፈልጋል። በውሃ በመንፈስ ቅዱስ ትወለዳላችሁ፣ የእኔ ልጆች ትሆናላችሁ፣ እኔም አባት እሆናችኋለሁ ብሎ ስልጣን ሰጠን። ወንጌላዊው ቅዱስ ዮሐንስ እንደገለጸው ላመኑት፣ በስሙ ላመኑት የእግዚአብሔር ስልጣን የተሰጠው ልጆች እንዲሆኑ ነው። ልጅነት ትልቅ ስልጣን ነው። ምክንያቱም የአባትን ርስት የመውረስ አቅም አለ።
የእግዚአብሔርን መንግሥት እንወርሳለን፣ ወራሾች ነን። እንኳን ደስ አላችሁ ምዕመናን። ስለዚህ እመቤታችን ክርስቶስ እኛን በደሙ ዋጅቶ በጥምቀቱ አክብሮ ልጅነትን ሰጥቶ ሥርዓት ሰጥቶ አርአያ ብሎ ካረገ በኋላ ወደ ተቀበረበት ቦታ እየሄደች ስትጸልይ ዛሬ እግዚአብሔር ቃል ኪዳን ሰጣት። ቃል ኪዳኑም የማይፈጸም ለዘላለም የሚሆን ዛሬም ለሚያምን የሚሆን የሚስማማ እስከ ዓለም ፍጻሜ ለሰው ለፍጥረት ሁሉ የሚዳረስ ውሳኔ ውል ነው የሰጣት። በስሟ የሚሆነውን የሚደረገውን ሁሉ መንግሥተ ሰማያት እንድንገባበት በደላችን እንዲደመሰስበት እሷ የገባችበት መንግሥተ እግዚአብሔር ልጆቿ ሆነን በቃል ኪዳኗ ልንገባ ውል ስምምነት ከልጇ ጋር የገባችበት ቀን ስለሆነ ነው። እንኳን ደስ አላችሁ። እግዚአብሔር የተመሰገነ። ያልተፈቀደለት እዚህ ግቢ አይመጣም። እግዚአብሔር ያልወሰነለትም እዚህ አይገኝም። ተብሎላችሁ ልጆች ስለሆናችሁ ነው። ጥያቄው እንዲህ ነው። አብን ለከበ ወልድ በእግዚአብሔር አቡከ ወበክርስቶስ ስምከ ወበጰራቅሊጦስ ዘሉ ምስሌከ ነው ያለችው። እንዳይንቀሳቀስ ሌላ ሀሳብ እንዳያመጣ አድርጋ ጠየቀችው። መጀመሪያ መሐላ ነው ያቀረበችልን። መሐላ ከባድ ነው የሚመና ይህች ምድር የጸናችው በእግዚአብሔር ቃል ኪዳን ቃል ስለተናገረ ነው። ቃል ከባድ ነው። በእግዚአብሔር እምነቱ ነው የጠየቀችው። በአባቱ በእግዚአብሔር አብ ከአንተ ጋር ሁሉ በሆነ በሚኖረው በመንፈስ ቅዱስና በልጄ በአንተ በስምህ ቃል ግባልኝ ልጄ ወዳጄ ሆይ ብላ ለመነችው። ከዚያ በኋላ በጎ ተግባራት የሚሰሩትን ሕንፃ እግዚአብሔር ቤተ ክርስቲያን የሚያንጹትን የተራበ የሚመግቡትን የተጠማ የሚያጠጡትን ልጆቻቸውን በስሟ የሚሰይሙትን በዚህ ቀን ማህሌት የሚቆሙትን የሚዘምሩትን በጎ በጎ አገልግሎት የሚያገለግሉትን ስሟን እየጠሩ ስለ ብርሃን ስለ ወላዲተ አምላክ ብለው የሚሰሩትን ሥራ ሁሉ ተቀብለን መንግሥተ ሰማያት አውርሳቸው ሲሆን እንዳታሳይብን ይላል። ዋናው ትልቁ ነገር ነው። ዛሬ እመቤታችን ቃል ኪዳን ተቀብላለች። እኛ ደግሞ በዮሐንስ ወንጌላዊ በኩል እነሆ እናታችሁ ተብለን ተቀብለናታል፣ ይዘናታል። ከእኛ ጋር ነው የምትኖረው። ውዳሴዋን ሳያደርስ የሚውል ሰው የለም። ቅዳሴዋንም እየሰማ ምስጢረ ሥላሴን ያልተማረ እግዚአብሔርንም ያላወቀ ክርስቲያን የለም። እመብርሃን ለእኛ ልዩ ነች። የነቢያት ሁሉ ተስፋቸው እሷ ነች። የሐዋርያትን መመኪያቸው እሷ ነች። የቅዱሳን ሁሉ በረከታቸው እሷ ነች። የመነኮሳት ሁሉ ትምክህታቸው እመቤታችን ነች። ያለ ወላዲተ አምላክ የእግዚአብሔርን ክብር ለማወቅም ለማግኘትም የምንችልበት እድል የለንም። ቃል ኪዳኗ የመጨረሻው ሰው እስኪፈጸም ለፍርድ ቀን አንድነት እስክንሰበሰብ ድረስ የማይፈጸም ቃል ኪዳን ነው። በዚህ ዘመን የሚባል አይደለም። ለኖኅ የተሰጠው ቃል ኪዳን ምድርን እንዳታጠፋ የመዓትዋ ከሰማይ እንዳታወርድ ምድርንም ገድሎ የሚያጠፋዋ ከመሬት ውስጥ እንዳይወጣ ዓለም እንዳይጠፋ የሚል ቃል ኪዳን ነው ቀስተ ደመና የተሰጠው። ለአብርሃምም በአንተ ምክንያት የምድር አሕዛብ ይባረካሉ፣ ለልጆችም ዓይኔ ያየውን ምድር አወርሳለሁ፣ ለዘላለም ካንተ ጋር ቃል ኪዳን አደርጋለሁ አለው እንጂ ከእመቤታችን ግን የሚደርስ ምንም የለም። በአብርሃም ዘመን ድነት አልነበረም። በኖኅ ዘመን ገነት አልተከፈተም። አሁን ግን የአዲስ ኪዳን መደምደሚያ የመጨረሻውን ቃል ኪዳን ፍጻሜ የሌለውን ቃል ኪዳን የሰጠ ለእናቱ ነው። የእሷን ስም ጠርቶ የማይድን በረከት የማይቀበል የማያገኝ ማንም የለም። ይህንን በማይፈጸም ቃል ኪዳን ሁላችሁም እመናን ስራ ሰርታችሁ ላካችሁ ነው። በልምድ እንመላለስ። አሁን ጾም ነው። ምን እንደምንጾም
በቅጡ አንረዳ። አፋችን አይዞን፣ እግራችን አይዞን፣ አይምሯችን አይዞን፣ ህሊናችን አይዞን። ከሽሮ ተከልክለን ምን ዋጋ አለው? ምን ጥቅም አለው? እባካችሁ ምዕመናን፣ ወቅቱን እንደምታዩት ወደ እግዚአብሔር የምንቀርብበት የበለጠ የምንተጋበት እንጂ የምንዘለልበት ጊዜ አይደለም። ዓለም ልትጠፋ እያረገረገች ያለችበት ዘመን ነው። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ዓለም በሙሉ ሰላም የላትም፣ ምንም የላትም። በዚህ በኩል ነው የተረጋጋ ሰላም ያለው የሚባል ነገር የለም። የዓለም የመጨረሻው ፍጻሜ ላይ ደርሰናል። ካልተጋን አብረን ከዓለም ጋር እንጠፋለን። ከበረታን በእመቤታችን ቃል ኪዳን ተማጽነን ከቆየን ግን ምናልባት እግዚአብሔር ቸርነቱ ብዙ ነውና ቅድም እንደነገርኳችሁ ስለ እናቱ ብሎ ምሕረት ያደርግልናል። ግን በርትተን ልንጾም፣ ልንጸልይ፣ ልናገለግል ይገባል። እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ ማሳሰቢያ ነው የምሰጠው። ምዕመናን፣ ይህች ቤተ ክርስቲያን ሌላ ሰው የላትም። እንዲያውም ሌላዎቹ ይጠሏታል። እንኳን ሊረዷት ሊያግዟት ባትኖር ደስታቸው እጅግ እጥፍ ድርብ ነው። እንዴት እንደምትኖርም ግራ እየገባቸው ነው። እንዳይኖረን ድሃ አድርገውናል። እየሰማችሁ ነው መራ? እንዳይኖረን ድሃ አድርገውናል። እንዳንስማማ ሰላማችን ወስደውታል። እንዳናውቅ ታሪካችን ሁሉ ነጥቀውናል። መጽሐፍቶቻችን፣ ታሪኮቻችን ሁሉ ውጭ ነው ያሉት። እኛ ጋር ምንም የሉም። የቀረነው እግዚአብሔርን ስሙን ይዘን ነው። ይዘንም ደግሞ በምንሰራቸው ሕንፃዎች ይቀኑብናል። በምናደርገው ሥርዓተ አምልኮ ሁሉ ይናደዱብናል። እነሱ መደዴዎች ናቸው። እግዚአብሔር የላቸውም። እግዚአብሔር ያውቃል አይሉም። በራሳቸው እውቀት የሚመኩ ናቸው። ስለዚህ አንድነታችን አጠናክረን የተጀመረውን የቤተ ክርስቲያን ሕንፃ እየፈጸምን ነፍሳችንም እያዳን ቤታችን እያስባረክ ትውልዳችን እያስባረክ የተጀመረውን መታገል መፈጸም አለብን። ያለኛ ለዚች ቤተ ክርስቲያን ማንም የላትም። እየሰማችሁኝ ነው? ማንም የላትም። በመኖራችን ከሚናደዱ በስተቀር እርዳታ እናድርግ እናግዝ የሚሉን የላቸውም። ሌሎቹ እናቋቁማለን የሚሉ ሰዎች ፈንድ አላቸው፣ እርዳታ አላቸው። ወረቀት ላይ ጽፈው መላክ ብቻ ይጠበቅባቸዋል። ገንዘቡ ከውጭ ይመጣል። የተደራጀ ኃይል አለ፣ ይህን ለማጥፋት ሌላውን ለመገንባት። ስለዚህ ታሪካችን ስለሆነ ይችን ቤተ መቅደስ እጅግ የምትደንቅ ታሪካዊት ቤተ ክርስቲያን ስለሆነ ዛሬ አንድ ነገር ችለን ሁላችንም የሕንፃ አሰሪ ኮሚቴ ሳይጨነቅ የእነሱን ጭንቀት እኛ ወርሰን አብረን ተጋግዘን መፈጸም አለብን የሚል ሀሳብ ያለ እግዚአብሔር የላችን ጋር ነው። ለክቡር አባታችን እግዚአብሔር አምላክ ቃሉን ያሰማልን፣ በእድሜ በጤና ይጠብቅልን። ዝም ብላችሁ አመስግኑላቸው። አንደበታቸው የሚጣፍጥ የሚናገሩት መሬት ጠብ የማይል እግዚአብሔርን የሚፈሩ የፍቅር አባት በዚህ በክብረ ከተማችን በጣም የሚወደዱ አባት እግዚአብሔር በእድሜ በጤና ያቆይልን እያልን እየጸለይን ነውና ሁላችሁም ይህን አባት እግዚአብሔር አምላክ እንዲያኖርልን እንዲጠብቅልን እልል ብላችሁ እሱን አመስግኑት። አንድ ጊዜ እሺ። ከዚህ በመቀጠል